ሰላም እንዴት አላችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። በአጋጣሚ ግን ቪዲዮን ያገኛችሁት ሰዎች ካላችሁ እያደረግኩ ያለሁት ነገር ምንድን ነው? አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና የመጽሐፉ ዋና ሀሳብ በኢትዮጵያ ውስጥ የሚመረጠው ወይም ለኢትዮጵያ ይበጃታል ብዬ የማስበው የፖለቲካ ስርዓት ወይም የፖለቲካ ርዕዮት ህገ ክራሲ ወይም የነፃነት ዴሞክራሲ ወይም ሊበራል ዴሞክራሲ ነው የሚል ይሄንን የሚሞግት መጽሐፍ ጽፌያለሁ እና እንግዲህ በዚህ በማህበራዊ ሚዲያ በቲክታክ እና በዋናነት በዩቲዩብ ለማድረግ የምፈልገው ነገር ምንድን ነው? መጽሐፉን ማስተዋወቅ ብቻ ሳይሆን ውስጡ ያሉትን ሀሳቦች ማብራራትና ሰዎች እንዲረዷቸው ማድረግ ነው። ምክንያቱም እንግዲህ ሀሳቡን ስንረዳው እንደ ሀገር እንጠቀማለን ብዬ ስለማስብ ማለት ነው። እና እንግዲህ መጽሐፉ ለኢትዮጵያ ተመራጩ የፖለቲካ ስርዓት የነፃነት ዴሞክራሲ ወይም ሊበራል ዴሞክራሲ ነው ሲል በዋናነት እንግዲህ በፖለቲካ ሳይንስ እና በኢኮኖሚክ ሳይንስ ላይ ተመስርቶ ነው ማለት ነው። የፖለቲካ ሳይንሱ እንግዲህ ማለት ፖለቲካ የሚደረገው ምንድን ነው? ህዝብን አስተባብሮ አስማምቶ አንድ ላይ ለማኖርና ለአንድ ዓላማ ለማስከተት ነው ነው። ከዛ ማለት በእርግጥ ፖለቲካ ብዙ ትርጉም አለው፣ ግን ማለት በጋራ የመኖር ጥበብ ነው፣ ሌላ ነገር አይደለም ፖለቲካ። እና በጋራ እንድንኖር አንደኛ ውዴታ አይደለም አይደለም ማለት አርስቶትልን ከዚህ በፊት ጠቅሼ እንዳልኩት ሰው በቃ አብሮ እንዲኖር ተፈርዶበታል። ወይም ማን ኢዝ አ ፖለቲካል አኒማል ይላል አይደለም እሱ ሰው የፖለቲካዊ ፍጥረት ነው ወይም ፖለቲካዊ እንስሳ ነው። which means ብቻውን መኖር አይችልም። ብቻውን ከኖረ ማለት እንትን ነው ጋጠ ወጥ ነው እንጂ ሰው በህብረት ነው የሚኖረው። ፖለቲካ ማለት አብሮ የመኖር ጥበብ ነው። አብረን ስንኖር ደግሞ ብዙ አይነት ልዩነት አለ ማለት አንዳንዱ ትንሽ መሰረት የያዘ ልዩነት አለን፣ አንዳንዱ ደግሞ ዝም ብሎ የቅርጽ ብቻ ልዩነት አለ። እነዚህ ሁሉ ልዩነቶችን አቻችሎ ማኖር የሚችል ፖለቲካዊ ስርዓት አስተሳሰብ ያስፈልጋል። ያንንም ማሳካት የሚችለው እንግዲህ የነፃነት ዴሞክራሲ ነው። ምክንያቱም ሰዎች በሰውነታቸው ብቻ ኢንተራክት እንዲያደርጉ ማለት ከልዩነታቸው ባሻገር በሰብአዊነታቸው አንድ አድርጎ በአንድነት በኩልነት የሚመለከታቸው ስርዓት እሱ ስለሆነ ማለት ነው። ከዛ አኳያ እንግዲህ ብዙ ሳስረዳ ቆይቻለሁ። አሁን ደግሞ ያለሁበት ኢኮኖሚክስ የሚልና የኢትዮጵያ ኢኮኖሚክስ የሚልና ከኢኮኖሚ እሳቤ አንጻር ማለት የነፃነት ዲሞክራሲ በሀገር ደረጃ ፈጣንና ፍትሐዊ እድገት እንድናስመዘግብ የሚያስችለን ስርዓት። ምክንያቱም ፖለቲካ ነው ማለት የፖለቲካ አደረጃጀታችን የኢኮኖሚ ውጤታማነታችንን ይወስናል። ስለዚህ በሀገር ደረጃ እንደ ህዝብ ተንቀሳቅሰን ተፈጥሮ ያጎናጸፈንን ችሎታና ክህሎት ተጠቅመን ውጤታማ ሆነን ራሳችንን ጠቅመን ሌሎችን መጥቀም እንድንችል የተመቻቸ ምህዳር ሊፈጥርልን የሚችለው እሱ ነው ማለት ነው። እሱ ነው ብሎ ይሞግታል መጽሐፉ። እና ይሄንን ነው እንግዲህ ለማቅረብና ይሄንን በጠቅላላ የቀረበ ሀሳብ እንግዲህ ውስጡ ገብቼ ያብራራው የተለያዩ የፖለቲካ መርሆችና የኢኮኖሚ መርሆችን እያነሳው ለምን እንደዚህ እንደሆነ እንዴት ከሀገራችን ሁኔታ ጋር ከተግባራዊነቱ ጋር እንዴት አብሮ እንደሚሄድ ማብራራበት ነው ማለት ነው ቪዲዮ። እንግዲህ አሁን እንዳልኳቸው ኢኮኖሚክስ ላይ ነው ያለሁት፣ ግን ኢኮኖሚክስ ላይ መጥቼ ወይም ስለ ኢትዮጵያ ኢኮኖሚክስ አወራ በሀገራችን ያለብን ችግር አንዱ ምንድን ነው እንግዲህ የነፃነት ማለት የጸረ ካፒታሊስት ሆነን ነው ያደግነው እንደ ሀገር። ዘመናዊ ፖለቲካ የሚባለው ከአውሮፓ ህዳሴ በኋላ የመጣውና በዋናነት ምዕራብ አውሮፓውያን መጀመሪያ ላይ የለወጠው በኋላ ላይ ደግሞ ወደ ሩቅ ምስራቅ ሄዶ እነ ጃፓንን ምናምን የለወጠው የፖለቲካ አስተሳሰብ የእሱ ተቃራኒ በሆነው የካርል ማርክስ የፖለቲካል ቲንኪንግ ነው እንደ ሀገር ተኮትኩተን ያደግነው። ማለት ይሄ እገሌ ከእገሌ ሳይባል እንደ ሀገርም ብቻ ሳይሆን እንዲያውም እንደ ኮንቲነንትም ይመስላል እንደ አፍሪካ ነው የምላችሁ። በአጠቃላይ እንደ አፍሪካን ብቻ ሳይሆን ይሄ ሶስተኛ ዓለም የሚባለው ዓለም ሶስተኛ ሰርድ ወርልድ የምንባለው መዳኛችንን መንገድ ምንገፋ ነን ማለት ባለን ነው ማህበራዊ አለማወቅ የተነሳ
ቀኝ ሲገዙን፣ ሲበድሉን፣ ሲበዘብዙን፣ ባሪያ አድርገው ሲሸጡን፣ የተፈጥሮ ሀብታችንን ሲወርሱ፣ ሲያከፋፍሉን፣ ሲያጋጩን ምናምን የሚለውን ትርክት ተቀብለን ማለት በቀዝቃዛው ጦርነት ወቅት እንደዚሁም ደግሞ በሶሻሊስት በኮሚኒስት አብዮት ወቅት የተዘራውን ይህንን ዘር ተቀብለን ማለት እንትን ነው በቃ ምዕራባውያን በሙሉ ቀኝ ገዢ፣ አከፋፍለው አጋጪ፣ የእኛን የተፈጥሮ ሀብት ዘራፊ ነው የሚጫኑን፣ በኩልነት የማያዩን፣ ባሪያ አድራጊ ብዙ ታሪካዊ ቁርሾቻችን ናቸው ቀድሞ የሚመጡብን እና በታሪካዊ ቁርሾቻችን ላይ ተመስርተን ማለት ሳይንሱንና ታሪኩን መለየት አቅቶናል። በታሪክ እንደዚህ አይነት ነገር አልደረሰብንም አይደለም። ሶስተኛ ዓለም የሚባለው ማለት በቀኝ ግዛት ስር አልወደቀም ማለት ባሪያ አልተሸጠም፣ የተፈጥሮ ሀብት አልተዘረፈም፣ በቀኝ ግዛት አልተጨነቀም፣ በሴግሪጌሽን ማለት እንደ አፓርታይድ ባለ ስርዓት በመከፋፈል በምናምን ብዙ በደል አልደረሰበትም አይደለም። ነገር ግን ያ ከነፃ ገበያ የኢኮኖሚክስ ሳይንስ ጋር ምንም የሚያገናኘው ነገር የለም። አንድ ሰው አንድ ዳኛ ቢከፋብን ዳኛ ሁሉ ክፉ ነው ብለን ማሰብ እንደማንችለው ወይንም ደግሞ ብዙ ዳኛዎች ጉበኞች ቢሆኑ ዳኝነት በአጠቃላይ የጉበኝነት ስራ ነው ብለን ማለት እንደማንችለው ምዕራባውያን በኛ ይሄ ሶስተኛው ዓለም በሚባለው ላይ ያደረሱት በደል የካፒታሊዝምና የነፃ ገበያን ስርዓት ማለት ባዶነት አያሳይም። እኛ ግን ነው እንግዲህ እንዳልኳችሁ ፕሮፓጋንዳው በልጦብን፣ በእኔ እምነት ማለት ነው ፕሮፓጋንዳው በልጦብን ሳይንሱን ገፍተነዋል። ማለት እንግዲህ ፈረንጆቹ እንደሚሉት ሕፃኑን ልጅ ከታጠበበት ውሃ ጋር አብረን ደፍተነዋል። አብረን ከኑግ የተገኘ ሰሊጥ አርገነዋል፣ ወቅጠነዋል ማለት መለየት አልቻልንም። እና በሀገር ደረጃ ያንን እንግዲህ ለማረም መጀመሪያ ይሄንን ጸረ ካፒታሊዝም አስተሳሰብ ማለት ነው መተቸት አለብኝ ነው እንግዲህ አንዱ የማደርገው ነገር ወይም የተነሳውበት ሀሳብ። እና ያንን ለማድረግ እንግዲህ መጀመሪያ ካርል ማርክስን ራሱ የካፒታል የሚባለውን ክሪቲክ ኦፍ ፖለቲካል ኢኮኖሚ የሚለውን የጻፈውን መጽሐፍ እሱን ተቸው እና እንግዲህ ለማሳየት ሞክሬያለሁ። ከዚህ በፊት የነበሩትን ቪዲዮዎች ያያችሁ ሰዎች ካፒታሊዝም እንደ ስርዓት አይደለም። ካፒታሊስቶች በዝባዥ ሊሆኑ ይችላሉ። ካፒታሊስት ጻድቅ ነው እያልኩ አይደለም። ሊበዘብዝ ይችላል፣ ሊሰርቅ ይችላል፣ ቀኝ ሊገዛ ይችላል፣ ባሪያ ሊሸጥ ይችላል ምናምን፣ እሱን አይደለም። ካፒታሊዝም እንደ ስርዓት ጽንሰ ሀሳቡ ፍልስፍናው ወይንም ደግሞ መርሁ ግን ብዝበዛ አይደለም፣ ጭቆና አይደለም፣ ቀኝ ግዛት አይደለም፣ ባሪያ መሸጥ አይደለም፣ ማከፋፈልና ማጋጨት አይደለም። የኢኮኖሚ ስርዓት ነው እና የኢኮኖሚ ስርዓት ነው ብቻ ሳይሆን ብቸኛም ነው። በእኔ እምነት ብቸኛም የኢኮኖሚ ስርዓት ነው። ስለዚህ ካርል ማርክስ በካፒታሊስት ስርዓት ላይ ያቀረበው ትችት ውሃ የማይቋጠር ሳይንሳዊ ያልሆነ ትችት ነው ብዬ ለማሳየት ሞክሬያለሁ። እንግዲህ የራሱን መጽሐፍ ተጠቅሜ ከዛ ላይ የሚያነሳቸውን ሀሳቦች እያጣቀሱ ለማሳየት ሞክሬያለሁ። ነገር ግን በሀገራችን እንግዲህ ካፒታሊዝም ማለት እንደምታውቁት፣ ይቅርታ ካፒታሊዝም ማለት ኮሚኒዝም እንደምታውቁት በዓለም ደረጃ አሁን ማለት በግልጽ ኮሚኒስት ነን የሚሉ አገሮች እኔ እንግዲህ ካልተሳሳትኩ ከሰሜን ኮሪያ እና ከኪውባ በስተቀር ሌላ ሀገር ያለ አይመስለኝም። ምናልባት ቬንዙዌላ አለች። ከነዚህ ከሶስቱ በስተቀር ኦፕንሊ ሶሻሊዝም ምናምን የሚል ሀገር ያለ አይመስለኝም። ማለት ቻይናዎች ኮሚኒስት ፓርቲ ይላሉ፣ ግን ስርዓታቸው ካፒታሊስት ናቸው። ተቀላቅለው ነው የሚሰሩት እና ቢጠፋም እንደ ስርዓት በዓለም ላይ ነገር ግን ይገርማቸው ደቀ መዝሙሮች አሉት ስቲል የሚያምኑ ማለት እንትን አልሻረም፣ ቅሪት አለው እና በሀገራችንም እንግዲህ ይሄ ቅሪቱ የተገለጸው ልማታዊ መንግስት በሚለው አስተሳሰብ ነው። ልማታዊ መንግስት በሚለው አስተሳሰብ ነው። አቶ መለስ እንግዲህ እንደምታውቁት ማለት የህወሓትንም ታሪክ ሄዳችሁ ማንበብ ትችላላችሁ። ማለት የአብዮተኛው ትውልድ አንድ ገጽታ ናቸው። ህወሓትም ሆነ ሻዕቢያም ሆነ ኢህአፓም ሆኑ ምናምንም። ስለዚህ ማለት ስልጣን ቢይዙ በደርግ ሰዓት ስልጣን ቢይዙ ደርግ ከተከተለው ፖሊሲ የተለየ ፖሊሲ አይከተሉ ነበር።
የስልጣን ግጭት ነው ያለያያቸው እንጂ የዓላማና የግብ ግጭት የለባቸውም። ማለት እኔ ነኝ መንበሩ ላይ መቀመጥ ያለብኝ እኔ ነኝ ነው እንጂ ሀሳብ የለባቸውም። እና አቶ መለስም እንግዲህ ወደ ፖለቲካ ስልጣን ሲመጡ ምንም እንኳን ዘመኑ ባይፈቅድላቸውም፣ ምክንያቱም በሀገር ደረጃ እንግዲህ ሶሻሊዝም ሰው አንገሽግሾ ተፍቶታል፣ በዓለም አቀፍ ደረጃ ተሸንፈዋል። ስለዚህ ሶሻሊስት ነኝ ብለው መምጣት አይችሉም። ስለዚህ የመረጡት ልማታዊ መንግስት የሚል አስተሳሰብ ነው። ያ ልማታዊ መንግስት አስተሳሰብ ግን ያው እኔ እንዳልኳችሁ ለማለት እንደፈለግኩት ሌላ እንትን ነው፣ አዲስ ነገር አይደለም። ራሱ የብሔራዊ ዴሞክራሲያዊ አብዮት ነው። ግን አሁን ምንድን ነው ልማታዊ መንግስት ሲሉ ጃፓኖችን መሰረት ተደርጎ ነው ይሄ ሀሳብ የመጣው። ማለት የዚህ ሀሳብ ይሄ ልማታዊ መንግስት የሚለው አስተሳሰብ መምጫው ራሱ መምጫው ምክንያቱ ጃፓኖች ናቸው። ጃፓኖች ግን እንግዲህ ማለት ለማስረገጥ የምፈልገው ምንድነው እንትኖቹ አሜሪካኖቹ ሲያዋርዷቸው ነው። ሲያዋርዷቸው ማለት በ1853 ወደብ አንሰጥም ብለው የንግድ ስምምነት አንስማማም፣ ገበያችንን አንከፍትም ብለው ለብዙ ለ200 ለ300 ዓመት ራሳቸውን አግልለው ቆይተው ነበር። አሜሪካኖቹ መጥተው ሲያስፈራሯቸው ማለት እንግዲህ ምንድነው ጋምቦት ዲፕሎማሲ የሚባል ተጠቅመው ሲያስፈራሯቸው ማለት ሲያዩት የሚያሸንፉት ጦርነት አይደለም። ስለዚህ እሺ ብለው ተስማምተው ስምምነት ተፈራረሙ። የጃፓኖቹ ጥበብ አሸንፈውናልና አሸናፊዎቻችን ጠላቶቻችን ናቸው አይደሉም፣ እንዴት አሸነፉን ብለው እነሱን ለማወቅ ነው የሄዱት። የኛ ደግሞ የኛ ለየት ይላል። እኔ ለመናገርም ማለት ከፈረንጆቹ ማለት ቀኝ አልተገዛንም። እኔ እስከማውቀው ጣሊያን 5 ዓመት ወራናለች ማለት ቀኝ ግዛት ስጋት ሆኖብናል። ነገር ግን ከአሜሪካና ከብሪትን ወይም ከካፒታሊዝም ጋር እንደዚህ ደመኛ የሚያደርግ ምክንያት የለንም። ታሪካዊም ፖለቲካዊ ምክንያት የለንም። ግን ለምን እንደሆነ አላውቅም ያንገሸግሸናል። ሳናቀው ነው እኮ የምላችሁ። እና የጃፓኖቹ ልዩነት ምንድን ነው? አሜሪካኖቹ ሲያሸንፏቸው እንደነሱ መሆን አለብን፣ እነሱ እንደዚህ የጠነከሩት ምን አድርገው ነው ብለው የእነሱን አሰራር ለማወቅ ነው የሄዱት። ትክክለኛውም አሰራር ይሄ እኮ ነው፣ ጠላትን ማወቅ ነው አይደለም? እንደው ላይ በውትድርና አይደለም አንዱ ስራ ማለት ጠንካራ ጠላት ስትገጥም መጀመሪያ ስለ ጠላት ግንዛቤን ማሳደግ ነው ማለት። ፈረንጆች እንዴት አድርገው ነው የሰሩት ብለን እነሱን ከመረዳት ይልቅ ግራውን የመረጥ ነው። ኤኒዌይ ወደ ሀሳቤ ስመለስ እኛ ጃፓኖቹን ነው የምንከተለው ነው የምንለው፣ ገብቷቸዋል። ግን ጃፓኖቹን አንከተልም ማለት አሁን እንግዲህ የልማታዊ መንግስት አስተሳሰቢ ነው፣ ጃፓኖቹን እንከተላለን ነው። እኛ እሱን የምንከተል አይመስለኝም የሚል እምነት ነው ያለኝ እና ልማታዊ መንግስት የመጣው ዋናው ሀሳቡ ከጃፓኖች ነው። ምክንያቱም ሪፎርም ስላደረጉና በሪፎርሙ ደግሞ በጣም የተሳካ የሚያስገርም ተአምር የሚባል አይነት የፖለቲካም ሆነ የኢኮኖሚ እድገት ስላስመዘገቡ ነው። እና ይሄንንም ደግሞ ማለት ዴቨሎፕመንታል ስቴት የሚለውን ስያሜውን ራሱ ቃሉን ራሱ ያስተዋወቀውና እንግዲህ ማለት ብዙ ተዛማች እንዲሆንና ተቀባይነት እንዲኖረው ያደረገ ቻልመርስ ጆንሰን የተባለ ሰው ማይቲ ኤንድ ጃፓኒዝ ሚራክል የሚል መጽሐፍ ጽፎ ነው። ስለዚህ እሱን አንደርስታንድ አድርገን እንነሳ። ምክንያቱም መጀመሪያ የአቶ መለስ ሀሳብ በራሱ ችግር አለው። ራሱ እንትን ነው ሶሻሊስት ነው፣ ራሱ ብሔራዊ ዴሞክራሲ ነው። ስለዚህ ዝም ብለን እሱን ተነስተን ብንተቸው ሴም ቲንግ ነው። ማርክሲዝም ደርግን መተቸት ማለት ነው። ስሙ ነው እንጂ የተቀየረው የአቶ መለስ ደርግን መተቸት ማለት ነው። ስለዚህ መጀመሪያ ልማታዊ መንግስቱን አንደርስታንድ እናርገውና እንዴት እንደምናምታታ ነገሮችንም እኒ በሚል እንግዲህ ወደዛ ውስጥ ገብቻለሁ ማለት ነው። ላይክ ነው። ስለዚህ ያንን ሳደርግ እንግዲህ የተለያዩ ነገሮችን ካልኩ በኋላ አሁን ያለሁበት ምንድን ነው መጽሐፉን ይሄ ማለት መጽሐፉን ሪቪው ላደርግና ወይም የመጽሐፉን ቅኝት አድርጌ መጽሐፉ ምን ይላል የሚለውን ሀሳብ ላቀርብና መጀመሪያ ዴቨሎፕመንታል ስቴት አኮርዲንግ ቱ ጃፓኒዝ አንደርስታንድ እናድርገው፣ ከዛ በኋላ ወደ አቶ መለስ እንመጣለን ብዬ እንግዲህ እዛ ውስጥ ገብቻለሁ። እና ሰውየው እንግዲህ ባለፈው እንዳልኳችሁ ወይም በነበሩት በ31 እና በ32ኛው ቪዲዮ እንዳልኩት ጃፓን
ማለት ኢኮኖሚያዊ ታምር አስመዝግባለች። ኢኮኖሚያዊ ታምር ማስመዝገብ ብቻ ሳይሆን አንደኛ በአጭር ጊዜ ነው ያስመዘገበችው። ከፊውዳሊዝም ወደ ካፒታሊዝም ለመሻገር ሌላው የዓለም ክፍል ማለት የተሻገሩት አውሮፓውያኖቹ ቢያንስ 700 ዓመት ማቹር አድርጓል። ወይም 600 ዓመት ወይም 500 ዓመት ሌትስ ሴይ 500 years 500 ዓመት ማቹር አድርጓል የደረሱበት ደረጃ ላይ ለመድረስ ማለት ነው። ጃፓኖቹ ግን በ50 ዓመት አደረጉት። which means እንግዲህ በ10 እጥፍ ቀነሱት ማለት ነው። በጣም unprecedented ነው በ10 እጥፍ ነው እንትኑን ቀነሱት ማለት ነው። ፍጥነት አለው፣ በጣም ፈጣን ነው። እንዴት ነው አንድ እንደዚህ እድሜ ዘመኑ ፊውዳሊስቲክ የሆነ ማህበረሰብ በአንድ ጊዜ እንደዚህ ሊበራል ፍሪ ማርኬት ኦፕን ማርኬት ምናምን ሆኖ ሰክሰስፉልስ የሚሆነው የሚለው ነገር ተአምር ፈጥሯል። ያን ብቻ ሳይሆን የማይቋቋመው ነገር የለም ማለት እንትን አይደናቀፍም። ጦርነት አያደናቀፈውም። የዓለም ገበያ የምናወጣ አያደናቅፈውም። በሀገር ውስጥ የፖለቲካ አለመረጋጋት አያደናቅፈውም። ማለት ብዙ የመንግስት ግልበጣ፣ መንግስት ኮላፕስ ማድረግ ጃፓን ውስጥ በቃ መንግስት በጣም ኮላፕስ ያደርጋል። ይገርማል። ማለት ዴሞክራቲክ ነው ማህበረሰብ አስተዳደር ማለት እንትን ስልጣን ርስት አይደለም። ደሊቨር ካላረክ ነካው ነው እና እንደዛም እየተቀያየረ ግን ኢኮኖሚካሊ ፐርፎርም እያደረገ ይሄዳል። እና ምንድን ነው ጥያቄ እንዴት ልበላችሁ እንትኖቹን ራሳቸው አሁን እንግዲህ ካይኔዥያን ኢኮኖሚክስ እንዳልኩት ፈረንጆቹ ራሳቸው በ1929 እስከ 1939 ግሬት ዲፕሬሽን አውሮፓውያኖችን እያናወጠ ጃፓኖቹ ከ1931 እስከ 1934 ኢንዱስትሪያል ፕሮዳክሽናቸው 81.5% ጨመረ። ማለት ሌላው ዓለም በዲፕሬሽን ማለት የዋጋ ግሽበት ከፍተኛ፣ የምርት መቀነስ፣ የስራ አጥነት መጨመር እና ምንድነው ፕሮዳክቲቪቲ ማጣት፣ እነዚህ ነገሮች ተደማምረው የቀጠቀጡት ምዕራቡን። እነዚህ ማለት ኢምፕሎይመንት ፉል አድርገው ዋጋ ግሽበት ተቆጣጥረው ምናምን ሰርቫይቭ አድርገው ፕሮዲውስ ማለት ምርታማነታቸው 81.5% ጨምሮ ገበያውን ተቆጣጥረውታል። ስለዚህ ከሁለተኛ ዓለም ጦርነት በኋላ ከተደበደቡና ከፈረሱ በኋላ በ15 ዓመት ውስጥ ተነስተው እንግሊዝ ከነሱ ጋር መወዳደር እንዳትችል፣ ጃፓኖች እና ጀርመኖች ከነሱ ጋር መወዳደር እንዳይችሉ ማድረግ ይችላሉ። እና ዩኒክ ነው ፐርፎርማንሳቸው፣ ያልተለመደ ነው ማለት ፈጣን ነው፣ ኢፌክቲቭ ነው እና ደግሞ ማዕበል አያቆመውም፣ ሰንጥቆ መሄድ ነው። እና እንዴት ነው ብለው ሪሰርች ጀመሩና እንግዲህ በዚህ ጉዳይ ላይ በዋናነት 3 schools of thoughts ተፈጠሩ ነው እያወራሁበት የነበረው ርዕስ። 3 አይነት ምላሽ ተሰጠ። አንደኛው ምንድነው እንግዲህ የኢኮኖሚ መርህ ይሄ አሁን በ1931 እስከ 1934 እንትናቸው ማነው ስሙ ታካሺ ኮሩኪዮ የሚባለው ሰውዬ ኬኔዥያን ኢኮኖሚክስ የሚባል አለ። አሁን በኢኮኖሚክስ ውስጥ ኬኔዥያን ሜናርድ ካይነዝ የሚባል እንግሊዛዊ ነው። ከዚህ ዲፕሬሽን እንዴት ነው የምንወጣው? የሚያደርጉትን አላወቁም ነበር። ክርክር አለ። አሁን ሮበርት ሄክ መሰለኝ ሮበርት ሄክ የሚባል ሰውዬ የሆነ ነገር ይላል። ሌላው ሰው ማለት አሉ የሚባሉ ኢኮኖሚስቶች ይሄ ነው ችግሩ፣ እንደዚህ መደረግ አለበት ምናምን የራሳቸውን አስተሳሰብ ይሰጣሉ። በኋላ ላይ ያሸነፈው እኔ እንደሚገባኝ የኬንስ ፖለቲክስ ነው፣ ይቅርታ የኬንስ ኢኮኖሚክስ ነው። እና እሱ ነው እንግዲህ ነው ነፃ ያወጣቸው ወይም የዲፕሬሽኑን ተጽዕኖ ሰብረው መውጣት እንዲችሉ ያደረጋቸው ማለት ነው። ጃፓኖች ግን እነሱ እዛ ሲከራከሩ ኬይኔዝ ተቀባይነት ሳያገኝ በፊት ገብቷቸው ጎልድ ስታንዳርድ ተው። ጎልድ ስታንዳርድ ሲተው ከረንሲያቸው ዲቫሉ ያደረገ። ከረንሲያቸው ዲቫሉ ሲያደርግ በጣም ኤክስፖርተር ፕሮዳክቲቭ ካንትሪ ስለሆኑ ምርታቸው በዓለም ገበያ ዋጋው ቀነሰ። ስለዚህ ይሸጣሉ ብዙ ከዛ በኋላ ደፊሲት ፋይናንሲንግ የሚባል ነገር ውስጥ ገቡ። ይሄ ፊዚካል ኤንድ ሞኔታሪ ፖሊሲዎችን ማለት አንፕሬሲደንትድ ወይ ፓዮኒሪንግ በሆነ መልኩ ተጠቅመው ውጤት አመጡ እና
ግራ መጋባት ፈጠረ። ገብቷቸዋል። ላይክ ነው ምንድን ነው የሚባለው ፓዮነር ሆኑ በኢኮኖሚክ ሳይንስ ኋላ የመጡ ቢሆኑም ፐርፎርማንሳቸው እንዴት ልበላችሁ እኩል ደርሰው ከነሱ ጋር ተስተካከሉ። ግን የነዛ ኢኮኖሚ የዓለም ኢኮኖሚ ሲቆም ታላቁ ዲፕሬሽን የሚባለው ወይም ታላቁ ድፓቴ የሚባለው በ1929 አካባቢ መጥቶ ዓለምን ሲያናውጥ እነሱ እንዴት እንደሚታለፍ ከራሳቸው ከኢኮኖሚክሱ ባለቤቶች ቀድመው አውቀው ሰንጥቀው ወጡ እና ተአምር ፈጠሩ ነው። ስለዚህ ምን ማለት ነው መሰላችሁ? ምን አይነት ኢምፕሬሽን ፈጠረ መሰላችሁ? ዴር ኢዝ አናዘር ኢኮኖሚክ ሞዴል ወይንም ይሄ ቴክስት ቡክ ኢኮኖሚክሱ ዝም ብሎ ነው። አሁን ትልቁ እኛ ሀገርን አሁን ተሸወድን ብዬ ምለው እንትን አይደለም ነው ነው ቴክስት ቡክ ኢኮኖሚክሱን ሽረውት አይደለም፣ ፍሮንቴር አስፍተው ነው ማለት። አሁን እኛ ሀገር ያልተረዳ ነው ብዬ ማስበው ጃፓንን ኑን ነው እንዳልኳቸው። አሁን እንግዲህ ከከበደ ሚካኤል የምታዩት ማለት በቃ ተጽዕኖችን ምስራቅ ነው እና አርጊመንታችን ምንድን ነው? ኮንቬንሽናል ኢኮኖሚክስ ቴክስት ቡክ ኢኮኖሚክስ ነው ላይክ ነው ዝም ብሎ ነው ለወሬ ነው ለቴሪ ምናምን በትምህርት ቤት ከተማርክበት ይበቃል። በተግባር ስትመጣና ሲሰራ ግን እሱ አይሰራም ነው። ጃፓኖቹ ግን እንደዛ አይደለም ያሉት ነው። አሁን ሚስ አንደርስታንዲንግ አዲስ የማቴማቲክስ ፎርሙላ ዲስከቨር ብታደርጉ መደመር አይቀየርም። ገብቷችኋል? ቤዚክ ማቴማቲክሱ መደመር አይቀየርም፣ መቀነስ አይቀየርም። ላይክ ነው ፈንዳሜንታልስ ሪሜን ስቴል። አሁን በእኛ ሀገር ያለው ችግር ምንድን ነው? ፈንዳሜንታልሱን መርሳት እንችላለን የሚል ግንዛቤ ያለን እና እሱ ጎዳን ነው። እኔ እንግዲህ አንዱ ያልኩት ነገር ማለት ነው እሱ ጎዳን እና ማርኬት ፈንዳሜንታልሶችን ጥሰን መሰረታዊ ለምሳሌ ፕራይስ የሚባለውን ነገር ፕራይቬት ፕሮፐርቲ ኮምፒቲሽን፣ ኦፕን ማርኬት፣ ኢንቴግሬሽን እነዚህ ነገሮች ነው ምንድነው ፊዚካል ኮንሰርቫቲቪዝም ፈንዳሜንታልስ አሉ ለኢኮኖሚክስ ፈንዳሜንታልስ። እነሱን ጥሰን ውጤታማ መሆን እንችላለን አይነት ነገር ውስጥ ገባንና ያስከተለው ግን ምንድን ነው? አሁን በኢህአዴግ ጊዜ የሆነው ነገር ኮራፕሽን ነው፣ የዋጋ ግሽበት ነው አይደለም፣ ምንድነው የበጀት ቀውስ ነው፣ ዕዳ ነው። ለምሳሌ አሁን 1 ትሪሊየን የመንግስት ልማቶች ከሲቢ የወሰዱት 1 ትሪሊየን ብር አለ አልተከፈለም እስካሁን። እና እስካሁን ካልተከፈለ እና ደግሞ ማለት ኮምፕሌን ከተደረገ ብድር ኮምፕሌን አይደረግም። በነገራችን ላይ ባንክ ውስጥ ሄዳችሁ ስለ እንትን የምታውቁ ከሆነ ስለ ባላንስ ሽት የምታውቁ ከሆነ ባንክ ውስጥ ሄዳችሁ አሁን እንትን ምንድነው ባላንስ ሽት አሴት እና ላያቢሊቲ አድርጎ ነው የሚያስቀምጠው አይደለም። በዚህና በዚህ ባንክ ውስጥ ስትሄዱ ያበደሩት ብር ሪሲቨብል ስለሆነ የሚቀበሉት ስለሆነ በዚህ በአሴት በኩል ነው የሚመዘገበው። ብድር ችግር አይደለም ለባንክ ማለት ነው። ተበዳሪው ነው ላያቢሊቲ ብሎ የሚያስቀምጠው እንጂ ባንኮች ጋር ስትሄዱ አሴቱ ነው። ገብቷቸዋል። ላይክ ነው ሀብት ነው። ላይክ ነው ሀብቴን የምቀበለው ሀብት የምሰበስበው ውጭ የተቀመጠ ብር አለኝ ነው የሚላቸው። ስለዚህ ችግር አይደለም። ባንክ ችግር ነው ብሎ ካወራ ብድር ችግር ሆኖብኛል ብሎ ማውራት ከጀመረ ምን እያለ ነው መሰላችሁ? ብድሩ ተበላሽተዋል ማለት ነው። ገብቷቸዋል። ላይክ ነው ሰበስበዋለሁ ብዬ ነበር የማይሰበሰብ ሆኗል። ስለዚህ አውጣው ነው የሚባለው። ከዚህ አሴት ላይ ማስቀመጥ አትችልም፣ ህግ አለው እና ለዛ ነው የሚሉት ማለት ነው። እና ችግር ነው የፈጠርነው ነው ዕዳ ነው አገርን ዕዳ ውስጥ ነው ያስገባ ነው። ምክንያቱም ላይክ ነው አልገቡንም ጃፓኖቹ የሚለው ነው እንግዲህ አንዱ። እና ኤኒዌይ ስኩል ኦፍ ቶቱ ምንድነው እንደዚህ አይነት ይሄ አንኦርቶዶክስ የሆነ አዲስ ኢኮኖሚክስ ፕሪንሲፕል አንደርስታንድ አድርገው ነው ጥሰው የወጡት ነው አንዱ ስኩል ኦፍ ቶት። በት ኢትስ ናት አንኦርቶዶክስ ላይክ ነው ኢትስ ናት አንኦርቶዶክስ ኢን አ ሴንስ
እንዴት ልበላችሁ ሳይንሳዊ ነው። ጥሰው ሲወጡ ለምሳሌ እንደዛ አይነት 81.5% ፐርፎርማንስ ሲያስመዘግቡ 81.5 ፐርፎርማንስ ማለት ሌላው ዓለም በስራ አጥነት በምርት መቀነስ ሲንገላታ ማለት የበለጸጉት እና አሜሪካን ነው የምላቸው በምርት መቀነስ በምርታማነት መቀነስ ነው እንትናቸው ኢኮኖሚያቸው ኮንትራክት እያደረገ የነዚህ 80.5% ኤክስፓንድ አድርጓል። ግን ኤክስትራኦርዲነሪ የሆነው አዲስ የኢኮኖሚ መርህ ዲስከቨር አድርገው አይደለም። በእርግጥ የተጫወቷቸው አሁን እንደዚህ ደፍስት ፋይናንሲንግ የሚባል ነገር ተጠቅመዋል። ግን ደፍስት ፋይናንሲንጉን ሬስፖንሲብሊ ነው የተጠቀሙት፣ እንደኛ አይደለም። ዝም ብለህ ኢንቨስት አድርገህ ከዛ በኋላ አይደለም። ኢንቨስትመንት ነው ካልኩሌሽን ነው ሳይንስ ነው። ኤኒዌይ እንግዲህ ያንን ለማብራራት ሞክሬያለሁ። የኛዎቹ እንዳልኳችሁ ምንድን ነው የሰልፍ ራይቸስነስ ችግር አለብን የኛ ሀገር መሪዎች አይደለም ልበለው ራሳችንን በጣም እናጸድቃለን ማለት የፖለቲካ አመራሮች የሙሴነት በሽታ አለባቸው። አሻግራለሁ እኔ ከራሴ በላይ ለሀገሬ ነኝ፣ እሰዋለሁ፣ ተረተራለሁ ምናምን ነው። ግን እንዲህ አይነት አስተሳሰብ ጤናማ አይደለም። ኢትስ ናት ራይት። በሆነ ሰው በጣም ቆራጥነት ላይ መመስረት የለብንም። ጃፓኖች እንዳልኳችሁ ይገርማቸዋል። እንግዲህ አሁን ይሄ ታካሺ ኮሮኪዮ የሚባለው ሰውዬ በጣም ስማርት የሆነ ሰውዬ ነው። እሱም ተገሎ ኢኮኖሚው ይቀጥላል ነው የምላችሁ። ለምን? ስርዓታዊ ነው፣ ሊበራሊ ዴሞክራቲክ ነው፣ ህዝባዊ ነው። የሚቀጥለው በህዝብ ኃይል ነው፣ በህዝብ አቅም ነው እንጂ በሆነ ሊቅ ምናምን ምንም ምንድን ነው። ሰው ይመጣል፣ ሰው ይሄዳል። እና እንትን አለብን ያንን ሚስ አንደርስታንድ አድርገነዋል። እኔ አይ ኩድንት ስትሬስ ኢናፍ ቱ ቢ ኦነስት ቢካዝ ታሪካዊ ስህተት ስለሆነ ማለት ነው። እና ኬኔዥያን ኢኮኖሚክስ ምንም እንኳን አዲስ ቢሆንም ነሰንስ አዲስ አይደለም፣ ወይም ኢሳይንሳዊ አይደለም፣ ወይም ከመሰረታዊ የኢኮኖሚክ ሳይንሱ መርህ ጋር የሚጋጭ አይደለም። መሰረታዊ ሳይንስ ማለት የኢኮኖሚክ ሳይንሱን የሚያዳብረውና የሚያሰፋው ነው። ዊች ሚንስ ምን ማለት ነው? ሊበራል ሳትሆን ፕሮፐርቲ ራይት ሳታረጋግጥ ኢኮኖሚ ልማት ማምጣት አትችልም። ማርኬት ማለት በፕሪንሲፕልም በተግባርም መስራት አለበት። መንግስት ሪሶርስ ሚስአሎኬት ያደርጋል። ስለዚህ ዲሲሽን መወሰድ ያለበት በቢዝነሶች ነው። የቢዝነስ ዲሲሽን በቢዝነሶች ነው እንጂ ሴንትራሊ በመንግስት አይደለም። ምናምን የሚሉትን ፈንዳሜንታልሶቹን አይለውጥም፣ እነሱን ያሳድጋል። የበለጠ ኦፕሬት እንዲያደርጉ፣ የበለጠ እንዲስፋፉ፣ የበለጠ ፋይናንሻል ኮንስትሬንት እንዳይኖርባቸው ያደርጋል እንጂ ማለት የገንዘብ ምንድን ነው የሚባለው የካፒታል ማዕቀብ አይጥልም፣ አዲስ አሰራር በመሆኑ ማለት ነው። እና እኛ ግን በሌላ መልኩ ነው። ምክንያቱም ለምን እኔ እንጃ ዝም ብለን በቃ እንትን ጠብጠብ ይለናል ከምዕራቡ አስተሳሰብ ጋር በባዶ ሜዳ ማለት ነው። እና እችን ነገር ልበላት ማለት ነው። ባለፈው ብላትም ዝም ብዬ ልድገማትና ሁለቱ ሌሎቹ ስኩል ኦፍ ቶቶች ውስጥ ልግባና ለዛሬ ያለውን እንደዛ ላርግ ማለት ነው። ቻልመርስ ጆንሰን እንግዲህ እንዳልኳቸው ፖለቲካል ኢንስቲትዩሽንስ ኢኮኖሚክ ፐርፎርማንስ ገቨርንመንት ቢዝነስ ሪሌሽንሽፕስ ኢን ጃፓን ሳውዝ ኮሪያ ታይዋን የሚል አንድ አርቲክል ጽፏል። ከዛ አሁን ከጠቀስኩላችሁ ማይቲ ኢን ጃፓኒዝ ሚራክል ከሚለው መጽሐፍ የተለየ ማለት ነው። እና እሱ የሚለው ምንድን ነው ይህ ነው። አሁን የእኛ ሀገር ፖለቲከኞች ችግር እንዳልኳችሁ ህዝባዊነት ችግር አለባቸው። ራሳቸውን እኔ ነኝ ማድንህ ማለት ይፈልጋሉ። ራስን አድን። ህዝብ ራሱን ለራሱ ይበቃል ማለት መንግስት ህዝብን ማገዝ ነው እንጂ ያለበት ሙሴ አይፈልግም። ህዝብ ነው የሚከፈል በተአምር የሚከፈል ቀይ ባህር የለም። ያለውን በአግባቡ ማለት መጠቀም ነው። ሊደርሽፕ ነው። ሊደርሽፕ ደግሞ በእንትንነት አይደለም፣
ራስን በመኮፈስ አይደለም እና ወይንም በሌላ አማርኛም ማለት ነው ከማርኬት ውጭ ልማት የለም። ነገር ግን እንትና ቻልመስ ጆንሰን አለ እንዳልኳችሁ ላይክ ነው ታይሙን ለመቆጠብ አይ ቲንክ ያላቁሙ በፖለቲካ ሊደርሽፕ ሳይሆን በስርዓት ነው የምናልፈው። ስርዓት ካለ የፖለቲካ ሊደርሽፑ ቢወጣም ቢወርድም ቢንገጫገጭም ቢቀየርም ጥሩ ሰው ቢገኝም ባይገኝም ስርዓት ከገነባን እንደ ጃፓኖቹ ላይክ ነው ስርዓቱ ተሸክመውን ይሄዳሉ። መርከቡን መገንባት ነው እንጂ ፓይለቱ ኦፍኮርስ ነው ላይክ ነው ጥሩ ፓይለት ሲኖር ጥሩ አድርጎ ፓይለት ያደርጋል። ደካማ ፓይለት ሲሆን ያንገራግጫቸዋል። ግን ማለት ኢንጂነሪንጉ ትክክል ከሆነ መርከቡ ይሄዳለው ነው። ሁለተኛው እንግዲህ እሱን እዚህ ጋር የመጀመሪያውን ይሄ ኬኔዥያን ኢኮኖሚክስ ነው የለወጣቸው። ኦፍኮርስ ኬኔዥያን ኢኮኖሚክስ ነው፣ ግን ውስጡ እንግዲህ የልማት ድርጅቶችም አሉበት። የልማት ድርጅቶቹ ግን በኋላ ላይ ችግር ፈጥሮባቸው ወደዛ ዞረዋል ምናምን። አንዱ አመለካከት ነው ማለት ነው። ሁለተኛው ሶሾ ኢኮኖሚክ ስኩል ይባላል እና ሶሾ ኢኮኖሚክ ስኩሉ ምንድነው? ከጃፓኖች ነው ላይክ ነው ፖለቲካው አይደለም ነው የሌሎቹ ህዝቡ ራሱ ካልቸራሊ በጣም ለየት ያለ ህዝብ ስለሆነ እንትን በምንም ውስጥ ውጤታማ መሆን የሚችል ህዝብ ነው። ስለዚህ ስርዓቱ አይደለም ወይንም የሆነ ፎርሙላ ዲስከቨር አላደረጉም። ኤኒቲንግ በት ፖለቲክስ ማለት ከፖለቲክስ ውጭ የሆነ ነገር ነው ያሳካቸው። ናሽናል ካራክተር ቤዚክ ቫሊዩስ ላይ ብሔራዊ መግባባት ስላላቸው ነው። ስለዚህ ለየት ያለ ህዝብ ስለሆነ የጥረት ህዝብ ስለሆነ እና ለዛ ነው የተሳካላቸው የሚል ስኩል ኦፍ ቶት አለ። ሶሾ ኢኮኖሚካሊ ወይንም ከህዝቡ ካልቸራል ባህሪ ተነስተው የተሳካለት ከዚህ የተነሳ ነው የሚሉት ነገር አለ። እንግዲህ እያረኩላቸው ያለሁት እንዳልኳቸው የመጽሐፍ ቅኝት ነው፣ ቡክ ሪቪው ነው ማድረገው እና ሀሳቦቹን አስቀምጬ ትንሽ የራሴን ነገር እያስቀመጥኩ ነው ማልፈው ማለት ነው። አንድ በጣም የሚገርም ነገር እንግዲህ ለምሳሌ አሁን እንግሊዝን አፍዝዞ ያስቀራት ነገር የሚባለው ይሄ ሌበር ሪሌሽንስ ነው። ማርክስ ብያቸዋለሁ ከዚህ በፊት ሌበር ሪሌሽን የሚለው ነገር አለ። ሌበር ሪሌሽን ማለት ምን ማለት ነው? በቀጣሪና በተቀጣሪ መካከል ያለ ግንኙነት ነው እና መፍትሄ ተብሎ የመጣው ምንድን ነው? የሰራተኛ ማህበር አደራጅቶ የሰራተኛው ማህበር በሰራተኛ ማህበር ስር ይሆንና ከፍተኛ የፖለቲካ አቅም ይኖረዋል። በነገራችን ላይ የሰራተኛ ማህበር የሚባል ነገር ይሄ አሁን የመምህራን ማህበር፣ የሰራተኛ ማህበር ምናምን አደገኛ ፖለቲካ ፎርስ ይሆናል። ምክንያቱም ብዙ ናቸው፣ ክሮስ ኢንዱስትሪ ነው፣ ገብቷቸዋል እና እንትን ነው ሞብ የመሆን አቅም አለ። ስለዚህ በሰላማዊ ሰልፍ ሀገር ቀጥ ያደርጋል። በስራ በማቆም አድማ ለምሳሌ አሁን ተነስተው ዛሬ እንዳለ ታክሲዎች ማለት አሁን ነዳጅ ማደያ ሰራተኛ በሙሉ አንሰራ ወይ የሆነ ነገር ላይክ ነው ፓወር አላቸው። እንደዚህ ኢኮኖሚ ቀጥ የማድረግ አቅም አላቸው። በተለይ አንዴ ሲስማሙ ማለት ደግሞ በአንድ ማህበር ሲመሩ ከፍተኛ የፖለቲካ አቅም አላቸው። በተለይ ደግሞ በማርክሲዝም አስተሳሰብ ሲቃኙና አንተ እየተበዘበስክ ነው ባለጸጋው የሚያድገው የአንተን ደሞዝ እየቆረጠ እኮ ነው እሱ ሀብታም የሆነው ምናምን ሲባሉ በጣም ፓወርፉል ይሆናሉ እና ይገርማችኋል። በጣም ብዙ ብር አለበት ማለት አሁን ለምሳሌ ብር ይዋጣል እና ያ ብር ሲዋጣ ማለት ብር ካለ በቃ ጉድ አለ። እንደዚህ የተሰበሰበ የህዝብ ብር ካለ ያ ብር ብዙ ስራ ይሰራበታል። ለብድር ይሰጣል፣ ለምናምን ይባላል ምናምን ጉቦ ይሰጥበታል፣ እንትን ይገዛበታል። በጣም አደገኛ ተቋም ነው የሚሆነው የሰራተኛ ማህበር። ጃፓኖቹ ይሄንን ትልቅ አደጋ ሌሎች ሀገሮች እንግዲህ በተለያየ መንገድ ፈተውታል። አሜሪካን ሀገር ሲያስቸግ ማለት ድርጅቶችን ራስ ፍታው ነው የሚሉት። ድርጅቶቹ የሚያደርጉት ዱርዬ ይቀጥራል። ስለዚህ ስራ ማቆም አድማ አረጋለሁ ካልክ በሩን ይዘጉና ተባረሃል ትባላለህ ማለት ነው። ከዛ በአንተ ቦታ ሌላ ሰው ይቀጥራሉ እና እንደዛ ሲያደርግ አሁን ሰራተኞቹ ምን ያደርጋሉ መሰላችሁ? ሌላ ሰውም እንዳይቀጠር በር ይዘጋል።
ዱርዬ ይቀጥሩና እነዚህ በር የሚዘጉትን ፊዚካል እንደዚህ በቦክስ በብረት ምንድን ነው በቤዝቦል ባት በምናምን በቃ አንዳንዶቹንም በሽጉጥ ምናምን እየገደሉ ያባሯቸዋል። አሜሪካን ሀገር አሁን እንደዛ አድርገው ነው አንድ ላይ ያደረጉት። በተለይ በጣም የቀዝቃዛው ጦርነት ሲበዛ እንግሊዝ ሀገር ማርጋሬት ቴቸር መታ ምናምን በብዙ ነገር ነው የተስተካከለው። እሱንም እስካሁን አልተስተካከለ ሁሉን ነገር ማለት ኦልሞስት ሶሻሊስት ካንትሪ ነው የሚመስለኝ እንግሊዝ ሀገር። እነዚህ እንዴት አደረጉት መሰላችሁ? 3 ነገር አስተዋወቁ። ቬሪ ኢንትረስቲንግ ነገር እንግዲህ አይ ዶንት ኖ ለሌላ ሀገር ላይሰራ ይችላል። አንደኛ ሰራተኛ ሲቀጠር እስከ ጡረታ ነው የሚቀጠረው፣ አይባረርም ሰው አይባረርም። እና እንደ እንትንም አረጉት ነው የሚባለው፣ እንደ ሶሻል ሴኪዩሪቲ ያረጉት። ይቀጠራል፣ አይባረርም። ቢደክም ባይደክም ቢሰራ ባይሰራ የራሱ ጉዳይ ነው። እና የካምፓኒው ኦልሞስት እንደ ባለቤት ነገር ይሆናል። መቼ ነው እንትን ለምሳሌ ካምፓኒው ግን እየከሰረ ከሄደ ሰራተኛ መቀነስ ሲጀምር መቀነስ የሚጀምረው ከላይ ነው፣ ከእነዚህ ከእድሜ ባለጸጋዎቹ ማለት ነው። ከዛ በተረፈ ማለት ፎር ላይፍ ታይም ነው የሚቀጠረው። ሁለተኛ ክፍያ ሲጨመር የፈለክ ፒኤችዲ ይዘና የፈለክ በጣም ልዩ ችሎታ ይዘና ክፍያ የሚጨመረው በቆይታ ነው። ብዙ የቆየ ሰውዬ ብዙ ማለት ደሞዙ ይጨምራል። ስለዚህ ሜሪት ቤዝድ አይደለም ክፍያው፣ ሲኒየሪቲ ቤዝድ አደረጉት ክፍያው። አሁን የነሱ ለየት ያለ ሌበር ሪሌሽን ነው። ስለዚህ ሰውየው በእድሜው በቆየበት በስራ ልምዱ ነው ክፍያው እየጨመረው የሚሄደው። ከዛ በኋላ ደግሞ ሌበር ዩኒየን ይቻላል፣ ህብረት መፍጠር ይቻላል። ግን በተቀጠሩበት ድርጅት ውስጥ ብቻ ነው ሌበር ዩኒየን ይቻላል። ይሄ ክሮስ ካምፓኒ ሌበር ዩኒየን አይቻልም። ስለዚህ ምን ይሆናል መሰላችሁ? ሰራተኛው አልተመቸኝም ብሎ ከተጨቃጨቀም ድርጅቱን ለማሻሻል ነው የሚጨቃጨቀው። እንዴት ልበላችሁ? ካይንድ ኦፍ ሴንስ ኦፍ ኦነርሺፕ ይፈጥሩበታል። ካምፓኒው ማለት ስራ ማቆም አድማ ማድረግ ይችላል፣ ግን ማንን ነው የሚጎዳው? ራሱን ነው የሚጎዳው። ማለት ካምፓኒው ካላመረተ ብር የለውም። ብር ከሌለው ላይክ ነው አስገድደህ ክፈለኝ ምናምን አይቻልም። ማለት ስቲል ማርኬት ኢኮኖሚ ወርክስ። አሁን ሶሻሊስቶቹ ምንድን ነው ስራ ማቆም አድማ አድርገው ወጥተው ለወጣንበትም ይከፈለን ብለው ያስገዳሉ። እንደዚህ ናቸው። ይገርማቸው። በጣም አመፀኛ ነው የሰራተኛ ማህበር ማለት አድማ ብሎ ወጥቶ ስራ ሳይመጣ ቀርቶ ከዛም በአድማ ስምምነት ሲመጣ የአድማውም ቀን ክፍያ ይከፈለኝ። የካምፓኒው ትርፋማነት አያስጨንቀውም። he doesn't feel like it belongs to him። ይሄ ግን ካምፓኒው እንደራሱ እንዲያዩ ያስገድዱታል። ማለት ማርኬቱን አይቃወሙም። which means ካምፓኒው ካላተረፈ የመክፈል ግዴታ የለበት። ገብቷቸዋል። እና እዳ መልክ ነው የሚያከስረው ከሆነ እንትን የለበትም። እና አንድ የሰማሁት ምንድን ነው ራስ እንትን አድማ ሲወጡ የሆነ እንደ ሪቫን ነገር እዚህ ላይ አስረው ነው አድማ የሚወጡት እንጂ ስራ በመቅረት አይደለም። ስራውን እየሰሩ ተቃውም ያለው የሚል ነገር የሆነ ነገር ይጽፋሉ ወይ ያንጠለጥላሉ አትባ እና እንደዛ አድርገው ሌበር ሪሌሽን እና ይሄ ነው አንዱ ላይክ ነው። ለምሳሌ ሶሻል ሪሌሽንስ ነው ላይክ ነው። ይሄ ሶሾ ኢኮኖሚኩ አንዱ ይሄ ነው። በጣም ላይክ ነው ዩኒክ ነው። በነገራችን ላይ የትም ሀገር ሌላ ሀገር የሚታይ አይመስለኝም። እና ይሄ ነው ሰራተኞቹ የራሴ ብለው እንዲያስቡና ኦውን አድርገው አብረው እንዲሰሩ አድርጓቸዋል ይላሉ። ሌላው በጣም ለምሳሌ በጣም ሴቭ ያደርጋሉ ይባላል። እንዳልኳችሁ እንግዲህ ሴቪንግን ሴቭ የሚያደርጉት ሴቨር ስለሆኑ አይደለም ነው በኋላ ላይ ታወቀ እንትን ነው ክፍያ እንዳየሩ ስለሆነ ማለት በተለይ ላይክ ነው ማርኬት ሌድ ስለሆነ እንትን የለም፣ ማህበራዊ ዋስትና የላቸውም። ስለዚህ ለጡረታ ብለው ሴቭ ስለሚያደርጉ ነው ሰዎች ገብቷቸው፣ ወይንም ለጡረታ ወይንም ደግሞ ለምሳሌ ካምፓኒ ቢከስርና እንትን ነው የገቢያቸው ፍሰት በጣም አጠራጣሪ ነበር በኢኮኖሚው ባህሪ ምክንያት እንደዚህ ስለሚል ማለት ነው። አንዳንዴ ገቢ ላይኖር ይችላል፣ አንዳንዴ ገቢ ሊኖር ይችላል። ስለዚህ ሁል ጊዜ ለአደጋ ነገር ብለው ገንዘብ የመቆጠብ ባህሪ ያመጡ እና
ሪአክሽን ነው እንጂ እንትን አይደለም ነው ገብቷቸዋል። ስለዚህ ናሽናል ካራክተር የሆነ ከሰው ስለተለዩ ማለት በጣም ጋቭሮቭ ምናምን ስለሆኑ ሳይሆን ራሱ ስርዓቱ ማለት የክፍያ ስርዓቱ ኮንሲስተንሲ ስለሌለው ይሄ መዛባቱን የሚያጣጡት ሴቭ በማድረግ ነው። ያ ነው ለዛ ይዳረጋቸው የሚል ነገር አለ። ሌላው ነው በሀገራቸው በባህሪ ማለት በጣም ወንጀል ዝቅተኛ ነው ይባላል። ናቹራሊ ወንጀል ዝቅተኛ ነው። እንትን በግሩፕ ሲሆኑ በባህሪ ደረጃ ዝም ብሎ በካልቸር ደረጃ እኔ ያልኩት ካልሆነ አይሉ ለመስማማት ይቀድማሉ ይባላል። የራሳቸው ካልቸር አላቸው እና ደግሞ ግሩፕ ተብለው አንድ ግሩፕ አባል ከሆኑ በቃ አባል መሆን ነው ማለት እንዴት ልበላችሁ እንደ ባህል እንደ ካልቸር በጣም የግሩፕ ሎያልቲ ያላቸው እና ኢኮኖሚካሊ ፐርፎርም ማለት ባለፈው እንዳልኳችሁ በጣም የጥራት ሰዎች ናቸው። በጣም የትጋት ሰዎች ናቸው። ስለዚህ ዴሊቨርም ያደርጋሉ። የስራ ሰዎች ናቸው። ይሄ መስነፍ መዘናጋት ምናምን የሚባል ነገር የለባቸውም። ነው ፐርፎርም ያደርጋሉ። እንዲያውም ይጋነ ማለት የሚያስገርሙ ታሪኮች አሏቸው አንዳንድ ነው የሰው የማይመስል እና እነዚህ ነገሮች ናቸው ነው nothing but politics ነው ፖለቲካ አይደለም፣ ማህበራዊ ሶሾ ካልቸራል ባህሪያቸው ነው እንደዚህ ያደረጋቸው ይላሉ። ሌላው ናሽናል ኮንሰንሰስ ነው ቨርቹዋል አግሪመንት አማንግ ነው በሀገር ደረጃ በኢኮኖሚ ማደግ አለብን የሚል ብሔራዊ መስማማት አላቸው። ያልተጻፈ ዝም ብለው ሳይነጋገሩ ይግባባሉ። ቨርባል አግሪመንት ነው ቨርቹዋል አግሪመንት አማንግ በመንግስት ነው በገዢው ፓርቲ በኢንዱስትሪ መሪዎች እና በህዝቡ መካከል ሌላው ልዩነት ቢኖርም በኢኮኖሚ ጉዳይ ነው ሰክሰስፉል መሆን አለብን በሚለው ነገር ይግባባሉ። ናሽናል ኮንሰንሰስ አላቸው ነው። እኔ እዚህ ጋር አንድ ነገር ማለት የምፈልገው እንትን ስለሆኑ አይመስለኝም ነው። ይሄ የዲሞክራሲ ውጤት እኮ ነው። አሁን ዲሞክራሲ የሚያደርግላችሁ ምንድን ነው? ብሔራዊ መግባባት ይፈጥራል። ይሄንን ኮንሰንሰስ ያመጡት ምክንያቱም ካያችኋቸው ከ1868 በፊት እኮ እንትን ናቸው እርስ በርስ ማለት ጦርነት ነው ገብቷቸዋል። እኔ ልግዛ ሲባባሉ ሲፋጁ ነው የኖሩት። ታሪካቸው ያ ነው። ልክ እንደኛ እንደ ዘመነ መሳፍንት ማለት ነው። ዴሞክራሲ እሴቱ አንዱ ተረፈ ምርቱ ይሄ ናሽናል ኮንሰንሰስ ነው የሚል ነገር አለኝ። ስለዚህ ነው ከኛ ሀገር አኳያ እንደው አንደርስታንድ ምክንያቱም ያስፈልጋል። ታውቃላችሁ አሁን በሀገር ደረጃ ማንም አይስማማል። አሁን የትም ሀገር ብትሄዱ እንደ ሀገር ማደግ አለብን በሚለው ነገር አሁን ኢትዮጵያ ውስጥ ሄዳችሁ የትም ጋር ብትጠይቁ እኔ ይመስለኛል ነው ቢካዝ ያው እንደምንጠቀም እናውቀዋለና ከራሳችን ሰልፍ ኢንትረስት አኳያ ማደግ እንዳለብን ሳንነጋገርም እንስማማለን ብዬ አስባለሁ። ማለት ቨርቹዋሊ ኮንሰንሰሱ አለ። ችግሩ ምንድን ነው? ያንን ኮንሰንሰስ ቻናል የምናደርግበት እንትን ምህዳር የለም። ነው አያሳትፈንም። የፖለቲካ ስርዓቱ አብሮ አይሰራም። አባት ልሁን ባዩ በዚህ ነው። ገብቷቸዋል። እኔ ልምራ ስመርጥ ትመራኛለህ፣ ካልመረጥኩ ቁጭ በል መጀመሪያ ነው wait until I choose you ግን በቃ ሁሉ እኔ ልምራ ነው። ሁሉ እኔ ልቅደም ነው። ሁሉ እኔ የበላይ ልሁን ነው። መጀመሪያ ከእኩልነት እንጀምር አይሻልም? ሁላችንም ረጋ ብለን እንቀመጥና ከዛ ላይ የተሻለው ከመካከላችን ይምራን። እንዴት እንደምንሄድ እንግባባ ነው። ወይም በሌላ አማርኛ ምንድን ነው የብሔራዊ መግባባት ችግር ነው ያለብን እንጂ ማለት ወይም how to channel our national consensus is a problem because ያንን የሚያስተናግድ የፖለቲካ ስርዓት የለንም። ስለዚህ እሱ ነው አንዱ እንግዲህ ነው ሌላ ከብዙዎች ያለው እና እሱ ያመጣው ነገር ጥሩ ነገር የተመቸኝ ምንድን ነው እኔ ይሄንን አልቀበለውም ነው የሚለው እንዲያውም ምክንያቱም አንደኛ አሁን ለምሳሌ ይሄ ሌበር ሪሌሽንስ የተባለው በሲኒየሪቲ መክፈል ለላይፍ ታይም መቅጠር ፐርፎርማንስ ማለት ፐርፎርማንስ የሚገል ነገር ነው።
ገብቷችኋል? ላይክ እንዴት ልበላችሁ፣ ሰው በስራው ሳይሆን በእድሜው ስትከፍሉት ማለት ነው። በእውቀቱ፣ በችሎታው፣ በኮንትሪቢሽኑ፣ በአስተዋጽኦ ሳይሆን በእድሜው በቆይታው ስትከፍሉት ላይክ ነው። እንዲያውም አያዋጣም ነው፣ አያስኬድም። ከቢዝነስ አኳያ ቢዝነስ ዲሲሽን አይደለም። ነገር ግን እሱ እንዲያውም እንዴት አድርጎ አቀረበው መሰላችሁ? ይሄ እንደ ሶሻል ሴኪሪቲ ሆነ። እንደ ሶሻል ሴኪሪቲ ማለት እንደ ማህበራዊ ዋስትና የላቸውም። አሁን ገብቷቸዋል። ለምሳሌ የማህበራዊ ሶሻል ሴኪሪቲ የላቸውም ነበር። ስለዚህ ሶሻል ሴኪሪቲ ነው። ሰውየውን ዝም ብለው ተሸክመው ትሄዳሉ ማለት በቃ ተቀጠርክ ማለት ተቀጠርክ ነው። በቃ ገብተዋል ነው። ዝም ብለህ መኖር ነው እና ማህበራዊ ዋስትና በሌለበት ማህበረሰብ ውስጥ ማህበራዊ ዋስትና ሆነ። ሰውየው ደሞዝ ያገኛል። እንደው ካልፈለጉት እንኳን ሊገፉት ከፈለጉ ሊያስወጡት ከፈለጉ ዲል ይሰጡታል። ጥሩ ጡረታ ምናምን ምናምን አቅርበው ዞር ያደርጉታል ማለት ነው። ስለዚህ ሞሮፍ ማህበረሰቡን አረጋጋው እንጂ ከፕሮዳክቲቪቲ አኳያ ውጤታማ አይደለም። ያን ብቻ ሳይሆን ምን ይላል? ያ ከሆነ ታዲያ እንዴት አድርገው ሌላ አሁን ለምሳሌ ታይዋን ተደግመዋል ይሏቸዋል፣ ኮሪያ ተደግመዋል፣ ሲንጋፖር ተደግመዋል፣ ሌሎች ቦታም ተደግመዋል። ሰው እንትኑ ሜቶዶሎጂ ማለት ነው፣ እነሱ የሄዱበት ሜቶዶሎጂ። ስለዚህ የሀገር ቫሉ አለው ፕሮዳክቲቪቲ ማለት አሁን ለምሳሌ እንዳልኳችሁ ታታሪነት ነው። አሁን ነው እንትን አለ። አሁን ይደነቃሉ ቻይናዎች። አሁን አንድ ሰው ሲናገር ምን ሰማሁት? እኛ እኮ ቻይና የምንሄደው የትልቅ ካምፓኒ ባለቤት ነው ማለት አሜሪካ ውስጥ አሁን ክርክር አለ። ማምረት አቁመናል፣ ሁሉን ነገር የምናስመርተው እዛ ነው እና የማምረት ነው። ዝም ብሎ አንዳንድ የአሜሪካም ደንቆሮ አለው፣ ይቅርታ የአሜሪካዊ ማይም አለ እና እኛ እኮ ቻይና የምንሄደው አለ ሰውዬ፣ ቻይና የምንሄደው ለእንትን ብቻ አይደለም፣ ለርካሽ አይደለም። እንትንም አለ ነው፣ ብቃት ችሎታ አለ፣ በጣም ዲሊጀንስ አለ፣ ሃርድ ወርኪንግ አለ። ለዛም ብለን ነው የምንሄደው አለ ይላሉ። እና ምን ልላችሁ ነው ነው ዲሊጀንስ ወይም ምርታማነት እሴት ነው፣ ጠንካራ እሴት ነው። ግን ይሄ ልዩ ማለት ብሔራዊ ገጽታ የሚባለው ነገር ዊች ሚንስ ምን ማለት መሰላችሁ? ጃፓኖች ካልሆኑ ሌላ ሀገር ሊያደርገው አይችልም ማለት ኤኒቲንግ በት ፖለቲክስ ከተባለ ልዩ ባህሪያቸው ነው። ልክ እንደ ሰው ችሎታ ማለት ነው። የሰው ችሎታ ዲፕሊኬት ልታደርጉት አትችሉም ማለት 10 ሜሲ የለም፣ 1 ሜሲ ነው ያለ። ልክ ነው። የታለንቱ ባለቤት ጋር ነው ያለው እና በዛ ልናየው ቦታ ቢኖረውም ግን ሌላም ቦታ ተሳክቷል። ስለዚህ ይሄ ሶሾ ኢኮኖሚክ ኤኒቲንግ በት ፖለቲክስ የሚለውን ማለት እውነት አይደለም ነው የሚለው ግን ዴተርሚናንት ፋክተር ነው የሚለውን ነገር አልቀበለውም ይላል። እኔም ሳምሃው እስማማለሁ ማለት ነው። ሶስተኛው እንግዲህ የሚለው ምንድን ነው? ኢንስቲትዩሽንስ ናቸው ማለት ተቋማት ናቸው። ሶስተኛው ማለት ስኩል ኦፍ ቶት። ስለዚህ አንደኛው ኢኮኖሚክ ጂኒየስ ነው። ፊስካል ሞኔታሪ ፖሊሲ ዲስከቨር አድርገው ነው እና አዲስ ነገርም የለውም ይላሉ ሰዎች። ገብቷቸዋል። በቃ እንትኑ ነው ፍሮንቲር። የኢኮኖሚክ ኦርቶዶክስ ሲሆን ፍሮንቲር አሰፉት ነው። ኬይንስ የኬኔዚያን ኢኮኖሚክስ ቀድሞ እነሱ ጋር ደረሰ። ሌላ ነገር የለውም ነው። ሁለተኛው የሚሉት አይ ሌላ ምንም አዲስ ነገር የለውም ማለት ምክንያቱም ይኸውላችሁ አሁን እንድትረዱልኝ የምፈልገው ምንድን ነው ሌላ ነገር አዲስ ነገር የለውም ካሉ እነዚህ አሁን ሶሾ ኢኮኖሚክ ሶሾ ኢኮኖሚክ ስኩል ኦፍ ቶት የሚባለው ምንም አዲስ ነገር የለም ኤኒቲንግ በት ፖለቲክስ ካለ ምን ማለት ፖለቲክሱ ኢዝ ራይት ዊች ሚንስ ምን ማለት ነው ፖለቲክሱ ኢዝ ናት ቢካሚንግ አን ኢምፔንድመንት the way it is in our countries or in the rest of Africa በሌላው የዓለም ክፍል እንደሆነው ፖለቲካው ደንቃራ አልሆነም። ስለዚህ ሴትሪስ ፓረበስ ሌላው ነገር በሙሉ ሪሜኒንግ ኮንስታንት የሰዎቹ ልዩ ባህሪ ነው። ይህንን አይነት ልዩ ፐርፎርማንስ ፈጣን ሬዚሊየንት እና ደግሞ በጣም
ሳክሰስፉል መሆን ያስቻለው የሰዎቹ ልዩ ባህሪ ነው የሚሉት which means implicit in that is what there is the assumption that the politics is right and it didn't prove to be some kind of impediment ማለት ነው። እሱ ነው ሶስተኛው። እሱ እንግዲህ የሚለው ምንድነው የእሱ አሁን ማይቲ ኤንድ ጃፓኒዝ ሚራክል በሚለው እንዳለው the influence of Japanese institutions ነው ማለት የጃፓን ኢንስቲትዩሽኖች ተጽዕኖ ነው፣ ተቋማት ናቸው እና ኢንዲቪጁዋልምስ ናቸው። አሁን ለምሳሌ ይሄ ታኮሺ ኮሪኪዮ የሚባለው ሰውዬ እንደዚህ አይነት የሆነ ኤክሰፕሽናል ሰዎች ያገኛሉ። የሆነ ሰዓት ላይ ይመጣል የሆነ እንዴት ልበላችሁ በቃ 6 ቁጥር ምናምን ኳስ አመቻችቶ የሚሰጥ ኤምኤስኤን ነው ሜሲ ኔይማር ምናምን የሆነ እንደዚህ አይነት ኮምቢኔሽን ይፈጠራል ማለት 2 ሰዎች 3 ሰዎች ምናምን ሊሆኑ ይችላሉ። ግን በየፔሪዮዱ ኢንዲቪጁዋል ፐርሰናሊቲም አለ ኢንስቲትዩሽኖችም አሉ እነሱ ናቸው ይላል። እንግዲህ መጽሐፉ በሙሉ እንዴት ኢንስቲትዩሽኖቹ ማለት አሁን ማይቲ ኤንድ ጃፓኒዝ ሚራክል ያለበት ምክንያት ይሄ ማይቲ እና የጃፓን ተቋሞቹ ናቸው ያን ለውጥ ያመጡት ይላል። እና አንድ ነገር ይላል ነው በጣም ኢንትረስቲንግ ነገር እነዚህ ተቋሞች ግን በእቅድ አይደለም የመጡት። እንዴት ነው let me read it for you ላንብብላችሁ። what needs to be stressed is that ይላል they constitute a system, one that no individual or agency ever planned in, one that has developed over time as ad hoc response to or unintended consequences of Japan's late development and growth policies of the government ማለት በጣም ሊሰመርበት የሚገባው ጉዳይ ምንድነው? እነዚህ ተቋሞቹ አንድ ተቋም አይደለም። አሁን ማይቲን ብሎ ቢያደርገው ነው እንደ እርስ በርሳቸው እየተደጋገፉ ሄዱ። አሁን ለምሳሌ የፎሬን ሚኒስትሪ ጄትሮ የሚሉት አለ ጃፓን ብላ ብላ ምናምን ፕላኒንግ ምናምን ነው ኢንስቲትዩቶች አሉ እና እነዚህ ኢንስቲትዩቶች እርስ በርስ ኢንቴግሬት አድርገው አንድ ወጥ ስርዓት ሆነዋል። ግን መሰመር ያለበት one that no individual or agency ever planned በቅድ አይደለም እነዚህ ተቋሞች የመጡት አድሆክ ናቸው። አድሆክ ማለት ምን ማለት መሰላችሁ? እንዴት ነው ቅስበታዊ ሪል ታይም ነው ሁኔታው ነው የሚወልዳቸው ነው የጃፓንን ሌት ዴቨሎፕመንት ኤንድ ግሮዝ ፖሊሲስ ኦፍ ነው አንኢንቴንድድ ኮንሲኩዌንስስ ኦፍ የሆነ ታቅዶበት ማይቲ የሚባል እንትን እንፍጠር ከዛ በኋላ እሱ እንደዚህ ያድርግ እሱ እንደዚህ አድርጎ እሱ አይደለም ነው ስፖንታኒየስ ነው taken together as a system they constitute a formidable set of institutions for promoting economic growth ነው በቅንፍ ውስጥ አድርጎ GNP machine gross national product ማለት ነው in Amaya's metaphor አማያ የሚባለው የሆነ ሰው ባለው መሰለኝ but taken separately they most commonly they don't make much sense at all። በተናጠል ስታዩዋቸው አሁን ለምሳሌ እያንዳንዱን ቢሮክራቲክ ኢንስቲትዩሽን በተናጠል ወስዳችሁ ስታዩት ምንም ማለት ነው በራሱ ማለት it doesn't make much sense። ነገር ግን ኢንቲግሬት ሲያደርጉ taken together as a system they constitute a formidable set of institutions for promoting economic growth ነው በቃ የኢኮኖሚ ልማትን ለማምጣት ነው ፎርሚደብል ይሆናሉ ወይንም ምንድነው የሚባለው ማይደፈሩ ማሽን ይወጣቸዋል። ማሽን አሁን ስለ ስርዓት ባለፈው አይዶ ነው የምታስታውሱ ከሆነ ስለ ስርዓት ሳወራ የተለያዩ አሃዶች ተሰባስበው ነው አንድ ላይ በአንድ መርህ ተሳስረው አንድ ትልቅ ለምሳሌ መኪናን ወስደን እንዳልነው ማለት ነው እና እነዚህም ኢኮኖሚክ ግሮዝ ማሽን ፈጠሩ። ግን it needs to be stressed that ነው one that no individual አንድ ሰው ወይንም ደግሞ የሆነ ተቋም ever planned ያደረገው አይደለም። it's not planned, it's spontaneous, it's improvisation. In other words you can't copy improvisation, can you? ገብቷችኋል? በቅጽበት የሆነ ሰው የሆነ ነገር ብልጭ አለልኝ ብሎ የሚያደርገውን ነገር ብልጭታን መድገም አይቻልም።
ማደል እሱ ራሱ መጽሐፉ ላይ የሚላቸው is there anything called or is there anything as such that can be named the Japanese model? ኦራይት የጃፓኒዝ ማደል የሚባል ነገር ራሱ አለ ወይ በኮስችን ማርክ ያስቀምጣል። እና ምን ልላችሁ ነው እኔ አሁንም ለሀገራችን እንግዲህ ማለት በሚቀጥሉት ቪዲዮዎች እንግዲህ ሁኔታው ከፈቀደ ማድረገው የገባው እነዚህ ኢንስቲትዩሽኖች እንዴት እንዳረጉ እንዴት ፓርቲሲፔት እንዳረጉ ምናምን ነው ለማብራራት የምሞክረው ከመጽሐፉ ላይ ያወጣው ማለት ነው። ኢምፕሮቫይዜሽን ነው፣ ፕላንድ የሆነ አይደለም። ሪስፖንስ ነው። ችግር ያጋጥማቸዋል፣ ገብቷቸዋል። ማንም ሰው አሁን ለምሳሌ እኛ ሀገር ችግር የለም፣ ችግር አለ፣ ግን መልስ ዝም ብሎ አንድ ሰው መልስ ይዞ ሲመጣ መልሱ ይሰራል። አሁን እኮ እኛ ሀገር መልስ አልመጣም ብለን ነው መልስ የለም ነው። ኢምፕሮቫይዝ ያደርጋሉ፣ ብልጭ ይላቸዋል። ህገ መንግስት ቁጭ ያደርጋሉ። እኛ እስከዛሬ ቁጭ አላደረግንም እኮ ተምረን ተመራምረን የለም እግዞ ብለንም አላመጣም። እነሱ ግን በ1868 ስፖንታኒየስሊ ማምጣት ይችላሉ። እኔ አሁን አይ ዋንት ዩ በተለይ ከዚህ ከኢኮኖሚ ነው ወይንም ደግሞ ከኢኮኖሚ አንጻር አሁን ለምሳሌ ከኬይንስ በፊት ኬኔዥያን ኢኮኖሚክስ ለምን አመጡ? ገብቷቸዋል። ሌላ ነገር ስለሆነ አይደለም። የኔ እምነት ነው የምላችሁ ዲሞክራሲ ብቻ ነው ይሄንን ሊወልድ የሚችለው። ህዝብ እንደ ህዝብ ነፃ ያልሆነ ህዝብ መፍጠር አይችልም። ነፃ ያልሆነ ህዝብ መፍትሄ መውለድ አይችልም። ነፃ ስላችሁ አሁን እኛ ቀኝ ገዢ የለብንም፣ መሀይም ገዢ ግን አለብን። መሀይምነት የሚባል መሪዎቻችን መሀይም ናቸው እንዳለ አለብን። ስርዓቶቻችን የምናቆማቸው መርሆች የመሀይም ስርዓቶች፣ እንደሱ አይነት ገዢ አለብን። እሱን እንጣለውና ለበረት እንሆን፣ ነፃ እንሆን። ይገርማቸዋል በጣም አንዳንዱ ነገር ነገርኳቸው። አሁን እኮ ይሄ ታኮሺ ኮሮኪዮ ሂዝ ጀስት አን ኢንዲቪጁዋል ኢኮኖሚክስ ምናምን ተምሮ ኬይኔዝን ሳያነብ የኬይኔዝን መፍትሄ አምጥቶ ተግብሮ ጃፓን ውስጥ ተአምር አስመዘገበ። ለምን? አገሩ ነፃ ስለሆነ የሚሻለው ሰው ዴሞክራቲካሊ ተወዳድሮ ወደፊት መምጣት የሚችልበት አገር ስለሆነ። በአንጻር አይደለም ዲሞክራሲ ገነት ነው እያልኳቸው አይደለም። ዲሞክራሲም የማይሆን ሰው ሊመርጥ ይችላል። ጥሩነቱ ግን ምንድን ነው? የማይሆን ሰው ከመረጠ ማውረድ ይችላል። እኛ ሀገር እኮ ማውረድ አትችሉም። ከሰቀላችሁ ማለት ራሱ ነው የሚሰቀለው። የሆነ ወይ እግዚአብሔር ሲያወርደው ይወርዳል፣ ወይ መከራ ሲያወርደው ይወርዳል እንጂ ህዝብ መቼ ያወርደዋል? እና ኢምፕሮቫይዜሽን ኮፒ አይደረግም ማለት ኢምፕሮቫይዝ ማድረግ የሚችል ሰው ቀስ ላይ ነው እዛው ጋር ከሁኔታዎቹ። ምክንያቱም የእያንዳንዳችን ሀገር ልዩ ሁኔታ ልዩ ነው። እኛ እኮ ስላልተመከርን አይደለም፣ አድቫይዘር ስለሌለ አይደለም። ብድር አይታችኋል። አሁን ዩኤስኤድ ሲዘጋ ከአፍሪካ እኮ ከፍተኛ ብድር ተሰጪ ሀገር እኮ እኛ ነን። እርዳታም ስላልተሰጠን አይደለም፣ ብድርም ስላልተሰጠን አይደለም፣ ደጋፊ ስለሌለን አይደለም። ከተማውን ውጡና ይሁት የሀገር ፈረንጅ ነው ትሄዳላችሁ እንደ እነሱ ስለሌሉ አይደለም፣ ተቋም ስለሌለ አይደለም፣ ምናምን አይደለም ነው። ህዝብ እንደ ህዝብ መለቀቅ አለበት። ውስጡ ያለው ፖቴንሻል ወጥቶ መፍትሄ የሚሆነው አምፕላንድ ነው እኮ ነው የሚለን እሱ። ኢንስቲትዩሽን ነው ግን ኢንስቲትዩሽኑ ራሱ በሆነ ሰው ታቅዶ አይደለም፣ የሆነ ጂኒየስ ሰው አቅዶት አይደለም። ሀገራዊ ምላሽ ነው ለችግር። ሀገራዊ ምላሽ ደግሞ እንዴት ነው የምታመጣው? ነፃና ፍትሃዊነት በሰፈነበት ማህበረሰብ ውስጥ ህዝብ ራሱን ሲገልጽ ነው። እኔ እግዚአብሔሩም የዛን ጊዜ የሚያግዝ ይመስለኛል። ገብቷቸዋል። ስለዚህ ይሄ ነው እንግዲህ ሶስቱ ስኩል ኦፍ ቶት እነዚህ ናቸው። በሚቀጥለው እንግዲህ ኢንስቲትዩሽኖቹ እነማን ናቸው፣ እንዴት መጡ፣ ምን ሰሩ፣ ላይክ ተሳትፏቸውን ይመስላል የሚለውን በዝርዝር ለማየት እሞክራለሁ። ስለሰማችሁኝ አመሰግናለሁ።
አይ ሆፕ የሆነ ነገር አግኝታችሁበታል ብዬ አስባለሁ። መልካም ጊዜ